የምሽቱ የቻምፒዮንስ ሊግ ጨዋታ በጣም ተጠባቂ ነበር። ተጠባቂነቱን የሚያስደስት በጣም አስደሳች ጨዋታ ታይቷል። ሊቨርፑል በፔናልቲ በመጨረሻው እንግዲህ 4-1 መሸነፋቸውን እንግዲህ ለሊቨርፑላውያን አሳዛኝ ውጤት ነው። ነገር ግን በውድድር ዓመቱ ብዙ ጥሩ ነገርና ብዙ የአርነ ስሎት ቡድን ብዙ የሚደሰቱበት ነገሮች ያሉ ይመስላል። አንደኛ በጣም ተፎካክሯል። ፔናልቲ ደግሞ እንግዲህ ምንም ማድረግ የማይቻል ነው። እድል ነው አንዳንዴ ማለት ይቻላል። የሆነ ያክል የስራ ብቃት ቢኖረውም በጣም ጥሩ ፐርፎርማንስ ያሳዩት ናቸው። ሊቨርፑሎች በተለይ ከመጀመሪያው ጨዋታ በተሻለ ብቃት ላይ መገኘታቸውን በዚህኛው አሳይተዋል። በመጀመሪያዎቹ 25 ደቂቃ ጥሩ ነበሩ፣ በሁለተኛው አጋማሽ ጥሩ ነበሩ። በጭማሪ ደቂቃ ትንሽ አቋማቸው መውረዳቸው ይታይ ነበር። ግን በአጠቃላይ ስታዩት ይህ ቡድን ጠንካራ ተፎካካሪ ቡድን ሆኖ ቀርቧል። በጣም አስደሳች ነበር። አርነ ስሎት፣ ሉዊስ ኤንሪኬ ጠንካራ ፉክክር የታየበት ነበር። ቁጥራዊ መረጃዎችን በመስጠት እንጀምሩ አድማጮቻችን። ጨዋታው 1-0 ነው እንግዲህ ፓሪስ ሰን ጀርመን ማሸነፍ የቻለው። በተለይ በመጀመሪያዎቹ 25 ደቂቃዎች እስከ 30 ደቂቃ ድረስ ሊቨርፑል በአንፊልድ ሮድ በጣም የደመቀበት ጎሎችን ማስቆጠር የሚጠበቅበት አጋጣሚ ነበር። ጎሎችን አላስቆጠሩም። ያንን ተከትሎ ፒኤስጂዎች ወደ ጨዋታ እንዲመጡ ሆነ። በአንድ አጋጣሚ ደግሞ የዴምቤሌ ጎል እንግዲህ ተቆጠረ ማለት ነው። ኮናቴን መውቀስ ይቻላል ከአሊሰን ጋር ለመግባባት። ነገር ግን እንግዲህ በአጠቃላይ እግር ኳስ ላይ ከተከላካይ ጀርባ የሚደረጉ ሩጫዎች ሊቨርፑሎችን በጨዋታው ላይ ሲፈትኗቸው ታይቷል። ሰላም አድማጮቻችን፣ በእናንተ እይታ የጨዋታው ኮከብ ማን ነበር? በማንስ ጥሩ ፐርፎርማንስ አሳየ? ዶናሩማ፣ አሊሰን? እንግዲህ አሊሰንም በትናንትናው ጨዋታም ጥሩ ኳሶችን ማዳኑን አሳይቷል። ጥሩ ፐርፎርማንስ ላይ መኖሩንም እያሳየ ይገኛል። ነገር ግን በተጫዋቾች በኩል ቪቲኒያ፣ ማካሊስተር፣ ሳላህ እንግዲህ ሳላህ በኑኖ ሜንዴዝ እጅ ወድቋል የሚያስብል ነው። ነገር ግን ሳላህ ማኔን የሚናፍቅ ይመስለኛል። ይህ የኔ እይታ ነው። እንግዲህ አድማጮቻችን ለምን ብትሉኝ እሱን ሲይዙት ቡድኑ በሳላህ ላይ ብቻ ዲፔንዳንት እንደሆነ የሚያሳይ ነውና ያንን የተሻለ ፐርፎርም የሚያደርገውን የነሳላህ ማኔና ፌርሚኖን የሚያስታውሰውን ማለትም ቡድኑ ባላንስ የነበረበት ጊዜን የሚያስታውስ ነው። በቻምፒዮንስ ሊግ ውድድር ላይ ደግሞ እንደዚህ አይነት ጠንካራ ጊዜያቶችን ለማሳለፍ የቡድኖችን አወቃቀር የተሻለ ፐርፎርም የሚያደርገውን ተጫዋች መቆጣጠር ላይ ያተኮረ የተጫዋቾች የተመጣጣኝ ብቃት ላይ የሚገኙ ሆነው ይገኛሉ። በፕሪሚየር ሊጉ ላይ ሳላህ ምንም ጥያቄ የለውም ባላንዶሩን ማሸነፍ የሚጠበቅበት እስከሚመስል ድረስ ፕሪሚየር ሊጉን በሚገባ ተቆጣጥሮታል። ያለፉትን የቻምፒዮንስ ሊግ ጨዋታዎች ደግሞ በጣም ጥሩ ፐርፎርማንስ ላይ እንዳለ ይታያል። ነገር ግን በጥሎ ማለፍ ጨዋታዎች ላይ ኑኖ ሜንዴስ አሁን ሳላህን በሁለቱም ደርሶ መልስ ጨዋታዎች ላይ በተለየ ሁኔታ ሲከላከለው ይታይ ነበር። ዛሬም ጥሩ ፐርፎርማንሱን አሳይቷል። ነገር ግን ሳላህ ከሱ ውጭ ጨዋታውን በርደውን የሚሸከምለት ተጫዋች ቢያገኝ የሚያስብል ይመስለኛል። እንዴት አያችሁት? የሊቨርፑልን ማጥቃት እንዴት አያችሁት? ባለፉት ጊዜያቶች ያልተቸገረው የሊቨርፑል ማጥቃት ጎሎችን ማስቆጠር ከጆታ ዲያዝ አልቻሉም ማለት ይቻላል። ተቀይሮ የገቡት በተለይ በዚህ ጨዋታ ላይ በኔ እይታ ኮዲ ጋክፖ ቢኖር ኑሮ ትንሽ የተሻለ ማነሳሳትን መፍጠር የሚችል ይመስለኛል። ምክንያቱም ጋክፖ በፍጥነቱ ረገድ በማጥቃቱ ረገድ ለሳላህ ባክፖስቱ ላይ በመገኘት የተለየ ሚናን የሚሰጥ ነው። የዲያዝ ያው ሁሌም ጥረቶቹ አሉ፣ ነገር ግን ውጤታማ አይደሉም ጥረቶቹ። ያን ላይ ማሻሻል የሚጠበቅበት ይመስለኛል። ውድ አድማጮቻችን በእናንተ እይታ ስለ ጨዋታው ምን ታስባላችሁ? ምን ነገሮችን ተመለከታችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ያያ ስፖርት ነው 20 ሺህ ገብተናል። ውድ አድማጮቻችን ይህ በእናንተ ጥረት የመጣ ነው። ስለዚህ እናመሰግናለን። መጀመሪያ ኮሜንት ማድረጋችሁን አትርሱ። ለሊቨርፑል ደጋፊዎች ደግሞ እንግዲህ መጽናኛ የሚሆነው የካራባኦ ካፑ የእሁዱ ፍጻሜ ነው። ስለዚህ ሊቨርፑል በሚገባ ተዘጋጅቶ ያንን ዋንጫ በማሸነፍ በፕሪሚየር ሊጉን ዋንጫ ደግሞ ለማሸነፍ እድላቸው ሰፊ ነው። ኦልሞስት ያሸንፈውታል ማለት የሚቻል ነው። ስለዚህ በሁለቱ ዋንጫዎች እንዲጨርሱ ጥረቶቻቸውን በውድድር ዓመቱ መቀጠል የሚጠበቅባቸው ይሆናል። እንግዲህ በጨዋታው ላይ ቁጥራዊ መረጃዎችን በምናይበት ጊዜ ሊቨርፑል 1.64 ኤክስጂ ፈጥሯል። በተቃራኒው ደግሞ ፓሪስ ሰን ጀርመን 2.56። አሁን እዚህ ጋር ነው ልዩነቱ። የሊቨርፑል የጨዋታ መቆጣጠር እድሎችን መፍጠር አላስቻላቸውም እንደነበር ቁጥሮች ያሳያሉ። ሊቨርፑል 46%፣ ፓሪስ ሰን ጀርመን 54% የኳስ ቁጥጥር ነበራቸው። ከዛ ውጭ የፈጠሯቸው ትልልቅ እድሎችን በምናይበት ጊዜ ሊቨርፑል 2 እድሎችን፣ ፓሪስ ሰን ጀርመን 4 እድሎችን ፈጥሯል። 19 ሹቶችን ሊቨርፑል ሲያደርጉ ፓሪስ ሰን ጀርመን ደግሞ 21 ሹቶችን አድርጓል። እንግዲህ በተለይ በጨዋታው ላይ ጥሩ ፐርፎርማንስ ላይ የነበረው የፓሪስ ሰን ጀርመኑ አማካኝ ቪቲኒያን ማድነቅ የሚጠበቅብን ይመስለኛል። ፕረሱን መቋቋም ላይ ወደፊት ጠጋ ብሎ መጫወት ላይ በጣም አስገራሚ ተጫዋች ነበር። የሊቨርፑልን አቀራረብ እንግዲህ ከዚህ በፊት የርገን ክሎፕ የሚጠቀሙበትን ስታይል በሚመስል ሁኔታ ሉዊስ ኤንሪኬ የሊቨርፑልን ፕረስ በራሳቸው
ሊቨርፑል ያ መንገድ ወጥቷል ብዬ አስባለሁ። የመከላከል መስመሩ ላይ እንግዲህ ቪቲኒያ ከዚህ በፊት አርሰናል እና ሊቨርፑል በተጋጠሙበት ጨዋታ ላይ የምታስታውሱት ከሆነ ከርቲስ ጆንስን ወደኋላ እየመለሱ ሊቨርፑል በአርሰናል በጣም ፕረስ ሲደረግ ይህንን አይነት ሲስተም ሲጠቀም ይታወስ ነበር። ሉዊስ ኤንሪኬም ቪቲኒያን ወደኋላ ይስበው እና ሁለቱን የመስመር ተጫዋቾች ወደፊት ገፋ አድርጎ ፓቾንና ማርኪሲዮን ቪቲኒያን ከጎን ያደረገና ቪቲኒያን ፕረስ ብታደረገው ኳስ መቀማት በጣም የሚያስቸግር ጥሩ ተጫዋች ነው ይታያል። ያነ ጥሩ ፐርፎርማንስ ነው። በፒኤስጂ በኩል ኑኖ ሜንዴዝም በጣም አስገራሚ ምሽትን ያሳለፈው ይህ ውድ ተከላካይ መሆን የሚችል ነው። በተለይ ከሳላን ከኳስ ጋር ያደረጋቸው ጥረቶች ፍልሚዎቹ አስገራሚ ነበሩ። ሊቨርፑል ግን በጣም የተቸገረው ከፓሪስ ሰን ጀርመን ማቆም የሊቨርፑል ቡድን እንደምታውቁት በፖሴሽን ላይ የተመሰረተ እግር ኳስን ያካሂዳል። ፕረስ የሚያደርጉበት ሰዓት አለ። ነገር ግን በጣም በጥሩ ሁኔታ የሚገኘው ፓሪስ ሰን ጀርመን ደግሞ ከኳስ ውጭ በጣም ጥሩ እንቅስቃሴ ያለው ቡድን ነው። ከኳስ ውጭ ዞናል ትራንዚሽን የሚፈጽሙ ናቸው። ዞናል ትራንዚሽን ማለት ነው በዞናል ተጫዋቾችን የሚቀያይሩበት በተለይ የማጥቃት ክፍሉን ካያችሁ የዴምቤሌ ባርኮላይ እና ሌላኛው መስመሮች መካከል ጥሩ ፐርፎርም የሚያደርገው ካራብስኬሊ ያላቸው። ስለዚህ ይህ የትኛው እንደምትይዝ ግራ እስከሚገባት ሰዓት ድረስ ነው። ለምሳሌ ኮናቴ፣ ቫንዳይክ የትኛው ተጫዋች ላይ ያተኮሩ? ዴምቤሌን ሊይዙ ሲሮጡ ባርኮላይ ያመልጣል፣ ካራብስኬሊ ያመልጣል። ሶስቱም በምርጥ ፐርፎርማንስ ላይ የሚገኙ ተጫዋቾች ናቸው። ከዛ ውጭ በአማካኝ መስመሩ ላይ ደግሞ የነበሩት የጃኦ ኔቬስ እና የቪቲኒያ መለዋወጥ፣ በሁለቱ መለዋወጥ ደግሞ ልምድ ባለው ፋቢያን ሩይዝ ተደግፈው ነው። ነገር ግን እዚህ ጋር አሁን ይህን ሁሉ ስናወራ የሊቨርፑል በጣም ብዙ ስላወራንላቸው ነው እንጂ የሊቨርፑል የአማካይ ክፍልም በጣም የሚደነቅ ነው። ከዓመታት በፊት የሊቨርፑል የአማካይ ክፍል ደካማ ነው ሲባል የነበረው የማካሊስተርና ሪያን ግራቨንበርግ በውድድር ዓመቱ ላይ ምርጥ ብቃታቸው ላይ መሆናቸውን ተከትለው በተለየ ሁኔታ ማካሊስተርና ግራቨንበርግን ማርክ ለማድረግ ይሩጡ ነበር። ማን ማርኪንግ ማለት ነው። ቪቲኒያ ከኋላ ኳሱን ፕሮሰስ ማድረግ ላይ ይሰራል። ሀኪሚና የኑኖ ሜንዴዝ ሩጫዎች በጣም ሊቨርፑል አስቸግሯቸው ነበር። ኮናቴና ቫንዳይክ በጣም ተቸግረው ይታዩ ነበር። ቪቲኒያ በጨዋታው ላይ እንግዲህ ምን ነገሮችን አድርጓል ብላችሁ እስካያችሁ 136 ኳሶችን ነክቷል። 93% የኳስ የማቃበል ንጻሬና ልክ ነበር። በጣም የሚገርም ነው። 6 ከ11 የሎንግ ፓስ ኳሶችን አድርጓል። 6 ከ11 ደግሞ ፍልሚያዎችን አሸንፏል። እንግዲህ በአንዳንድ ደጋፊዎች ፒኤስጂን አርሰናል በሜዳው አሸንፎታል፣ ሊቨርፑል እንዴት በዚህ መጠን ይቸገራል ብለው ሊጠይቁ ይችላሉ። ነገር ግን ከዚህ በፊት አርነ ስሎት የሰጡትን አስተያየት ነው የምንሰጠው። ፒኤስጂ ሊቨርፑል ፒኤስጂ ከዚህ በፊት አርሰናል፣ ማንቸስተር ሲቲ ከዛ ውጭ ባየር ሙኒክን የገጠመው ፒኤስጂ አይደለም። ፒኤስጂ 2025 ከመጣ ጀምሮ የተለየውን ፒኤስጂ እያየ ነው። የሉዊስ ኤንሪኬን ሀሳብ በሚገባ ገብቷቸው እንደ አዲስ እየተከበሩት ያሉት ነው። በጣም ፍጥነታቸው የጃኦ ኔቬስን የአማካይ ክፍሉ ማጥቃቱ ቡድን ሆኗል። በቃ ከዚህ ከውድድር ዓመቱ በፊት የበፊቶቹ ፒኤስጂ የነ ኔይማር፣ ሜሲ እንዲሁም ደግሞ ራሞስ የምታውቁት ፒኤስጂ አይደለም፣ ወይም ደግሞ ኪሊያን ምባፔ። ይህ አዲሱ ፒኤስጂ በፍጥነት ላይ የተመሰረተ አስደናቂ ቡድን መሆኑን አሳይቷል። የጨዋታው ኮከብ ዶናሩማ ተመርጧል። ፓርክ ደ ፕረንስ ላይ 1-0 ማሸነፋቸው እንግዲህ ለሊቨርፑሎቹ ዋጋ አላስገኘላቸው። ምክንያቱም በዚሁ ጨዋታ አቻ እንኳን ቢወጡ በጣም አስፈላጊ ነበር። ፒኤስጂ በጨዋታው መጀመሪያ አካባቢ ነው ጎሉን ያስቆጠረው። ጥሩ ፐርፎርማንስ ነው የሚባል ነው። እንግዲህ በአጠቃላይ በሊቨርፑል ስለ ጨዋታው ሲወራ እንግዲህ በፔናልቲ ሊቨርፑል ባለፉት ጨዋታዎች ላይ የወደቀው ከ5 ጊዜ በፔናልቲ ወደ በአውሮፓ ቻምፒዮንስ ሊግ 4ቱን ማለፍ ችሎ ነበር። አሁን እንግዲህ ከ6-4 ጊዜ ያለፈ ቡድን ይሆናል። ትንሽ አወዛጋቢ ነበረ የፔናልቲ አመታቱ። ለምን ካላችሁኝ አንደኛ ፔናልቲው ሳንቲሙን ፍሊፕ ካደረጉ በኋላ ለፒኤስጂ ተሳካ። ስለዚህ ፒኤስጂ ፔናልቲው የሚመታበትን በኩል መረጠ፣ ወደ እሱ ደጋፊዎች ወዳሉበት ወሰደ። ታዲያ ለምን ሊቨርፑል ቀድሞ ፔናልቲ መቼ አልሆነም የሚል ነው። እንግዲህ ሁለቱንም እድል ለፒኤስጂ ነው የሰጧቸው። እንግዲህ የሊቨርፑል አምበሎች ምርጫ እዚህ ላይ ሊኖር ይጠበቅበታል። በፔናልቲው ማመታቱ ላይ እንግዲህ አንዱ በጥሩ ፐርፎርማንሱ ላይ ነው ብለን ማውራት የማንችለው ኑኔዝ፣ ሌላኛው ተጫዋች ሆነው ከርቲስ ጆንስ ነው ያመከኑት። ዶናሩማ ግዙፍ ነው፣ 2 ሜትር ነው ቁመቱ፣ ስፔሶችን መሸፈን የሚችል ነው። ለፔናልቲ የተፈጠረ የሚመስል ሰው ነው። እንግዲህ ምንም ማድረግ አችልም። ዶናሩማ ላይ ስለሳቱ ሁለቱም የሚወቀሱ አይመስለኝም። ከዛ ውጭ እንግዲህ በጨዋታው ላይ የሊቨርፑል ብቃትን በሚመለከት እንየው። ሊቨርፑል በጣም ምን ጥሩ ነገሮችን አድርጓል ብለን ስናስብ ሊቨርፑል በካውንተር አታክ ጠንካራ ቡድን ነው። ፒኤስጂ በካውንተር አታክ ጠንካራ ቡድን ነው። ስለዚህ ሁለቱም ቡድኖች ለቀው አይወጡም፣ ሁለቱም ካንስል አውት እንዳይደራረጉ። ከዛ ውጭ ይህ ቡድን የአርነ ስሎት ቡድን ማለት ነው በቻምፒዮንስ ሊጉ አንደኛ ሆኖ ማለፋቸው ጠንካራ ቡድን መሆናቸው ምን ጠቀማቸው የሚያስብል እንግዲህ ሌላ ጥያቄ የሚያስነሳ ይመስለኛል። ነገር ግን ይህ እንግዲህ አንዱ የእግር ኳስ ውበት ነው ብለዋል አርነ ስሎት። ምክንያቱም አንደኛ ሆኖ የጨረሱ ጥሩ ፐርፎርማንስን አሳይተው ከ8 ጨዋታ 7ቱን አሸንፈው፣ ነገር ግን
እንግዲህ ፒኤስጂ ደግሞ ዝቅ ብሎ ጨረሰ። የ15 ነጥብ ልዩነት ነበራቸው በቻምፒዮንስ ሊጉ በሊጉ ፎርማት። ነገር ግን ውድድር ነውና ጥሎ ማለት ሲሆን ደግሞ ቡድኖች ጠንካራ ይሆናሉ። ሉዊስ ኤንሪኬ እንዳለው ወጥነት አይደለም ቻምፒዮንስ ሊግ የሞመንት ፐርፎርማንስ ነው። ይህ ደግሞ ምንም ጥያቄ የለውም የቅጽበታዊ ብቃት የቅጽበታዊ የጨዋታ ፐርፎርማንስ ነው። ምንም ጥያቄ የለውም። ሪያል ማድሪድ በቻምፒዮንስ ሊጉ ለምን ብዙ ጊዜ ያነሳ አካላችሁ ቅጽበቶችን መቆጣጠር የሚችል ነው። ቅጽበቶችን መፍጠር የሚችል ነው። ምን እንደሚያደርግብህ አታውቁም። እስከ 90ኛው ደቂቃ ተከላክለ በመጨረሻዎቹ 3 ደቂቃዎች 2 ጎል አስቆጥሮ 3 ጎሎችን አስቆጥሮ ሪያል ማድሪድ ማሸነፍ የሚችል ነው። ያን ደግሞ ማንም የሚያውቀው ነው። ስለዚህ የወጥነት ብቻ ጥያቄ እንዳልሆነ መነሳት ይጠበቅበታል። በቀጣይ እንግዲህ ዌምብሌ ላይ ኒውካስትልን የሚገጥሙ ይሆናል። ተጠባቂ ጨዋታ ነው። በምርጡ ቡድን የተሸነፍነው በማለት አስተያየታቸውን ሰጥተዋል። አርነ ስሎት ፒኤስጂ ጠንካራ ቡድን ነው። የካራቫስኬሊያ ዝውውር ቡድኑን ወደ ሌላ አሳድጎታል። ሉዊስ ካምፖስ መደነቅ የሚጠበቅባቸው ይመስለኛል። የፒኤስጂ ምልመላ ክፍል ቪቲኒያ፣ ኑኖ ሜንዴዝ፣ ዊሊያም ፓቾ፣ ባርኮላይ፣ ጃኦ ኔቬስ፣ ዴዛይር ዱዌ፣ ካራቫስኬሊያን አምጠዋል። እነዚህ ሁሉ ታዳጊ ተጫዋቾች ናቸው። አዲሱ የፒኤስጂ ትውልድ ነው። ሌላኛውም ባርሴሎና የሚመስል ቡድን ሉዊስ ኤንሪኬ እየሰራ እንዳለ የሚታይ ነው። የአርኖልድና የኮናቴ ጉዳት እንዴት ነበር ብለን ስናይ ደግሞ በሜዳ ላይ እንግዲህ ጥሩ ብቃታቸውን እያሳዩ ነበር። የአርኖልድ ተንሸራቶ ሲቸገር ይታያል። ኮናቴ ደግሞ የድካም ስሜት ተሰምቶት እና የሩጫዎቹ ፍጥነቶቹ እንደቀነሱ የሚታይ ነው። ነገር ግን እኔ በጣም የገረመኝ አርኖልድ ወጡ ጀራርድ ኳንሳ በሚገባ ሽፋን ሰጥቷል ብዬ አስባለሁ። የጎሜዝ እና የብራድሊ መጎዳት ተከትሎ ሌላ አሳሳቢ ጉዳት ነው የሚሆነው። አርኖልድ እንግዲህ ከዚህ በፊት በጉዳት እንደምታስታውሱት አምና የቼልሲ ጨዋታ የካራባኦ ካፕ ፍጻሜ አልፎት ነበር። አሁንም በድጋሚ ለሁለተኛ ጊዜ የሚሆን ይሆናል ማለት ነው። ዴምቤሌ እንግዲህ አስቸጋሪና ፈጣን ተጫዋች እንደሆነ በጣም እያሳየ ይገኛል። ዴምቤሌ በዶርትመንድ ቤት የምናውቀውን ዴምቤሌ እያየን እንገኛለን ለማለት የሚያስደፍረው 27 ዓመቱ ላይ የሚገኘው ዴምቤሌ 2025 ካለ ጀምሮ 21 ጎሎችን አስቆጥሯል። በ3 ቦታዎች ላይ መጫወት ይችላል። ቫንዳይክና ኮናቴ ሲቸገሩ ይታይ ነበር። በግራ እግሩ በቀኝ እግሩ ጠጋ ብለህ ፋውል ልሰራበት ብትሞክር በጣም የሚያስቸግር ጠጋ ብለህ ፋውል ሰርተ ኳሱን ለማቀማት ብትሞክር ኳሱን ዋንተ ቻረ ከሆነ ፋውል እንድሰራበት ያስገድዳል፣ ካርድ ያሰጣል። ፔናልቲ ኤሪያ ላይ ዴምቤሌን ማመን አይቻልም። እግሩን እንዴት አድርጎ ኳሱ ውጭ እንደሚያስገባው በጣም የሚገርም ተጫዋች ነው። በፔናልቲ ጉዳይ ራሂም ስተርሊንግን የሚመስል ባህሪ ያለው ኳስ ይችላል። ምንም ጥያቄ የለውም። ሹት የሚያደርግበት መንገድ እንዲሁም አንዳንዴ የሜሲ ብቃት ነው እንጂ የሜሲ ብቃት በባርሴሎና ቤት ብዙ ትሬኒንግ እንደማይሰራ ሜሲ ታውቃላችሁ። ወይም የተሻለ ትሬኒንግ የሚሰራ አርአያ የሚሆን አይደለም እንደ ሮናልዶ ማለት ነው። ነገር ግን ያንን እያየ ነው የተበላሸው የሚሉ ዴምቤሌን አሉና በጣም ጥሩ ፐርፎርማንስ ያለው ተጫዋች እንደሆነ ምንም አጠያያቂ ሆኖ አይደለም። በመጨረሻ ግን ራሱን በፓሪስ ሰን ጀርመን ቤት ያገኘ ይመስላል። የጆታ ጎል አለማስቆጠር ድርቀት በቻምፒዮንስ ሊጉ እንደቀጠለ ነው። ብዙ ነገሮችን ማውራት እንችላለን ስለ ዶናሩማና ስለ ጆታ። ያልተሳኩ ሁኔታዎች አሉ። 33 ጊዜ ኳሱን ነክቷል ጆታ። 71% የኳስ ንጻሬ ወይም የመቀበል ፐርፎርማንስ ነበረው። ይህ ትንሽ አሳሳቢ ነበር ብዬ አስባለሁ። 17 ጨዋታዎችን በቻምፒዮንስ ሊጉ ተጫውቷል። ጎል ካስቆጠረ በህዳር 2021 ነበር ለመጨረሻ ጊዜ ጎል ያስቆጠረው። 2-0 ነው እንግዲህ በአትሌቲኮን ባሸነፉበት ጨዋታ ለመጨረሻ ጊዜ ጎል ያስቆጠረው። ቁጥሮችን በምናይበት ጊዜ እንግዲህ ጆታም ራሱ እንደተናገረው ቁጥሮች ሁሉን ነገር አይናገሩም በማለት አስተያየቱን ሰጥቷል። ከዛውጭ ስሎት የኔ ምርጡ ተጫዋች አርነ ስሎት በኔ እይታ የኔ ምርጡ ጨዋታ ነበር፣ ምርጥ ፐርፎርማንስ ያሳየንበት ነበር በማለት አስተያየታቸውን ሰጥተዋል። እንግዲህ በአጠቃላይ ሊቨርፑል በቀጣዩ ጨዋታ ላይ ማተኮር ያለበት ይመስለኛል። ካራባኦ ካፑን ማሸነፍ ለሊቨርፑል ደጋፊዎች የተለየ ስሜትን የሚመልስ ይሆናል። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።